ሰላም ውድ ተመልካች አድማጮቻችን፣ የዛሬው የወርቅ ገበያ በኢትዮጵያ ምን ይመስላል? ዛሬ መጋቢት 5 2018 ዓ.ም ከ14 ካራት ጀምሮ እስከ 24 ካራት ያለው የወርቅ ዋጋ ጨምሯል ወይስ ቀንሷል የሚለውን ልንመለከት መጥተናል። በአሜሪካ ዶላር እንዲሁም በኢትዮጵያ ብር አድርገን ሁሉንም የወርቅ አይነቶች በጥሬው በስንት እየተሸጡ እንደሚገኙ የምነግራችሁ ይሆናል። ታዲያ የምትጨምሩት ዋጋ መግዛት በምትፈልጉበት ሰዓት ላይ በተለይ የተሰራ ወርቅ ልትገዙ ስትሄዱ የመስሪያ ዋጋ ለብቻው ካልኩሌት ማድረግና የግብሩን ለብቻው ካልኩሌት ማድረግ ብቻ ይሆናል። እነዚህ አንድ ነገር በተለይ ታክስ ሁሉም ቦታ ተመሳሳይ ነው። ነገር ግን የሜኪንግ ቻርጅ ከቦታ ቦታ ሊለያይ ስለሚችል ብዙ ሜኪንግ ቻርጅ የማያስከፍሉ ሱቆች ጋር ጎራ ለማለት እንግዲህ የተሻለ ዋጋን መፈለግ አለባችሁ የሚለውን ምክራችንን አስቀድመን ቪዲዮውን ስትጀምሩ ላይክ እንድታደርጉና የቻናሉም አዲስ ሆናችሁ ሰብስክራይብ እንድታደርጉ አድራ እንላለን። አሁን የምናልፈው ቀጥታ ወደ መረጃዎቹ ይሆናል። ከታችኛው ካራት ከ14 ካራት ስንጀምር አንዱ የ14 ካራት ዋጋ በኢትዮጵያ ብር በ15216 ከ98 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ ይሄው 14 ካራት በ97 ከ07 የአሜሪካ ዶላር እየተሸጠ ይገኛል። ይህ የወርቅ አይነት በሀገር ውስጥ የጥራት ደረጃ መሰረት 47.46 ብቻ የወርቅ ጥራት እንዳለው ይታወቃል። 15 ካራቱን ስንመለከት እንዲሁ 15 ካራቱ በጥሬው በ16303 ከ90 ሲሸጥ በአሜሪካ ዶላር ደግሞ 104 ከ5 እየተሸጠ ይገኛል። ፒዩሪቲ ሌቭሉ ይሄ በ54 ከ13 እየተሸጠ ነው የሚገኘው የ15 ካራት። በመቀጠል የምንመለከተው የ16 ካራቱን ሲሆን 16 ካራት 1 ግራም ወርቅ ዛሬ በአሜሪካ ዶላር በ110 ከ93 ከ72 እየተሸጠ ይገኛል። በኢትዮጵያ ብር ካላችሁኝ ደግሞ በ17390 ከ83 በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው 66.26 ፒዩሪቲ ሌቭል ያለውን ባለ 17 ካራቱን ይሆናል። ይህ በአሜሪካ ዶላር እየተሸጠ የሚገኘው በ117 ከ87 ሲሆን በኢትዮጵያ ብር ደግሞ በ18477 ከ76 ዛሬ ዕለተ ቅዳሜ መጋቢት 5 2018 ዓ.ም ላይ በምሽት ላይ እንደሚገኝ ኦፊሻል የሆነው የመጋቢት 5 ዕለተ ቅዳሜ መረጃ ከብሔራዊ ባንክ ያመላክታል። እነዚህ የነገርኳችሁ 3 ካራቶች 15፣ 16፣ 17 የሚሉት በብዛት የሚገኙ የካራት አይነቶች እንዳልሆኑ እንድታውቁ ፈልጋለሁ። በመቀጠል የምንመለከተው የ18 ካራቱን ይሆናል። 18 ካራቱ እጅግ በጣም ተወዳጅነት ካላቸው የካራት አይነቶች በተለይ ደግሞ ጥንካሬን ለሚፈልጉ ለረጅም ጊዜ ሳይቦጫጨር እንዲሁም ደግሞ ሳይጎዳ ለሚቆይ የወርቅ አይነት 18 ካራቱ እጅግ በጣም ተመራጭ ነው። ከዋጋም አንጻር ብትሉ ደግሞ ከሌሎች ከሱ በላይ ካሉት ካራቶች አንጻር ሲታይ የወርቅ ዋጋው አነስተኛ ነው። 18 ካራቱ በዓለም አቀፍ ደረጃ 75 እጁ ወይም ደግሞ ፒዩሪቲ ሌቭሉ 750 ሲሆን በሀገር ውስጥ ባለው መረጃ መሰረት ግን 18 ካራቱ የወርቅ ንጽህናው ሲባል 71 ነው። ይህ ማለት ደግሞ የሀገር ውስጡ በወርቅ ንጽህና ስታንዳርዱን ያሟላ አይደለም ማለት ነው። የውጭው ደግሞ ስታንዳርድ ነው ማለት ነው። የውጭው 18 ካራት 75 የሚል 75 ኬ ወይም ደግሞ 750 የሚል ምልክት አለው ማለት ነው። የሀገር ውስጡ ደግሞ 71.81 ፒዩሪቲ ሌቭል አለው ማለት ነው። ይህንን እንግዲህ ብሔራዊ ባንክ በስታንዳርድ መልኩ ያስቀምጠው ነው ማለት ነው። ይህ በኢትዮጵያ ብር እየተሸጠ የሚገኘው በ19564 ከ68 ሲሆን በአሜሪካ ዶላር ደግሞ በ124 ከ80 እንደሆነ እንግዲህ መረጃው ያመላክታል።
ቀጥሎ የምንመለከተው የ19 ካራቱ ነው። ከዛ በፊት ግን ቪዲዮውን እያያችሁ ላይክ አላደርጋችሁ ላይክ እንዲሁም ደግሞ ቤተሰብ እንድትሆኑና በዚህ ቻናል ላይ የሚቀርቡትን ወርቅና ከወርቅ ጋር ተያያዥነት ያላቸውን የተለያዩ መረጃዎችን ትከታተሉ ዘንድ እንዲሁም ደግሞ መግዛትም ሆነ መሸጥ ስታስቡ ጠቃሚ የሆኑ መረጃዎችን ተመልሳችሁ መታችሁ ለመመልከት ይረዳችሁ ዘንድ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ለመጠቆም እንወዳለን። በመቀጠል የምንመለከተው እንግዲህ ወደ 19 ካራቱ ዋጋ ይሆናል። 19 ካራቱ ዋጋው በ20651 ከ61 ሲሆን በአሜሪካ ዶላር እየተሸጠ የሚገኙ ደግሞ በ131 ከ74 ነው። የወርቅ ንጽህናው የሀገር ውስጡ ከ77 በላይ ሲሆን የውጭ ደግሞ 80 አካባቢ ነው። በመቀጠል የምንመለከተው የ20 ካራቱን ሲሆን 20 ካራት 1 ግራም የጥሬ ወርቅ ዋጋ መሸጫ በአሜሪካ ዶላር በ168 ከ67 ሲሆን በሀገር ውስጥ ዋጋ በኢትዮጵያ ብር ደግሞ 21738 ከ53 ሆኖ በመሸጥ ላይ ይገኛል። 21 ካራቱን ስንመለከት እንግዲህ 21 ካራቱ ጌጣጌጦች እንዲሁም ደግሞ ለልብሶች አለ የተባለ ከ22 ካራት ምንም እንኳን ቢያንስ ነገር ግን በውበቱ ቆንጆ ሆነ ወርቅ የሚወከልበት ማለት ይቻላል የወርቅ አይነት ነው። እንደምታውቁት ከሆነ 24 እና 23 ካራት ለጌጣጌጥ እንደማይሆኑ በጣም ለአደጋ የተጋለጡ ከመሆናቸው የተነሳ ለኢንቨስትመንት እና ለካፒታል አይነት እንደሚውሉ ነግሬያችኋለሁ እና 21 ካራት እጅግ በጣም ተመራጭ ነው። በተለይ በአፍሪካ በመካከለኛው ምስራቅና በኢትዮጵያም ጭምር እጅግ በጣም ተወዳጅነት ካላቸው የወርቅ ካራቶች አንዱ የሆነው 21 ካራት በአሜሪካ ዶላር በጥሬው እየተሸጠ የሚገኘው በ145 ከ60 ሲሆን በኢትዮጵያ ብር ደግሞ 22825 ከ46 ነው። በመቀጠል የምንመለከተው ደግሞ የ22 ካራቱን ሲሆን 22 ካራት 1 ግራም ወርቅ በ152 ከ54 በአሜሪካ ዶላር እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 23912 ከ39 ነው በመሸጥ ላይ የሚገኘው። እንቀጥላለን። ፒዩሪቲ ሌቨል በ95 ከ73 ነው እየተሸጠ የሚገኘው በአሜሪካ ዶላር ማለት ነው። በአሜሪካ ዶላር በ159 ከ47 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ ይህ 23 ካራቱ በ24999 ከ32 እየተሸጠ ይገኛል። በመቀጠል የምንመለከተው የ24 ካራቱን የወርቅ አይነት ነው። 24 ካራቱ የወርቅ አይነት በኢትዮጵያ እየተሸጠ የሚገኘው በአሜሪካ ዶላር በ166 ከ41 ሲሆን በኢትዮጵያ ብር ደግሞ 26086 ከ24 እየተሸጠ እንደሚገኝ መረጃው ያመለክታል። ይህ የዛሬ የመጋቢት 15 የመጋቢት 5 የወርቅ ዋጋን የተመለከተ መረጃችን የዕለተ ቅዳሜ እዚህ ጋር ይጠናቀቃል። እስካሁን ድረስ ከ14 ካራት እስከ 24 ካራት ወርቆችን ተመልክተናል። ታዲያ የተመለከትናቸው የወርቅ አይነቶች በሙሉ የሀገር ውስጥ መሆኑን ልብ በሉ። ወደ በኋላ አካባቢ ደግሞ በውጭ ያሉትን የዱባይን፣ የሳውዲን፣ የባህሬን እንዲሁም ደግሞ የጣሊያንን የወርቅ አይነትና ዋጋ ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም